ይጠብቅህ ወንድሜ፣ እድሜና ጤና ከመጥፎ አይን ይጠብቅህ፣ አላህ ይጨምርልህ። በጣም ነው የማመሰግነው። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኮሜንት ላይ ኢየሱስን ተቀበሉ ይላል። ናሺ ናግባው ናግባው የጌታ ሰው የዛሬው ቤት ያንተ ነው። እሺ ሰላም ነው፣ እንዴት ነው? ሰላም ሰላም፣ እንዴት ነው? አለን። ኢየሱስን ተቀበሉ ብለህ ነው የጻፍከው ኮሜንት ላይ። ጌታ ሰው ኦኬ። ኢየሱስን መቀበል ማለት ምን ማለት ነው? ኢየሱስ ክርስቶስ ያስተማረውን ትምህርት መቀበል ማለት ነው አይደለ? ወንጌል ላይ የወንጌል ሰው መቀበል፣ እሱን መቀበል ማለት ነው። ስለዚህ ኢየሱስ ክርስቶስ ካስተማረው ትምህርት መካከል ሁሉንም ትቀበላለህ ማለት ነው አይደለ? ጌታ ሰው ሁሉን ይቀበላለሁ። በጣም ጥሩ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምላክ እንዳለው ይናገራል። አምላክ እንዳለው ይናገራል። ኢየሱስ ክርስቶስ አምላክ እንዳለው ትቀበላለህ ማለት ነው። የጌታ ሰው በርታ በል። ሄሎ ሄሎ፣ ጠንክር። ኔትወርክ ይሰማል? በእናትህ ቀይ ያበራብኝ ነው። አብሽር አብሽር፣ ጌታ ያዙ። እሺ ኢየሱስ ክርስቶስ አምላክ አለኝ እያለ ያስተምሯል። ምን ትላለህ? አምላክ አለው ኢየሱስ ብለህ ታምናለህ? ይሰማል? ይሰማል። በል ጠንክር። እርሱ እግዚአብሔር ልጅ ነው። ልጁ ነው፣ አጎቱን፣ አክስቱ ነው ብዬ አይደለም የጠየቅኩት። አምላክ እንዳለው አስተምሯል ኢየሱስ ክርስቶስ። በስጋው የተገለጠ እግዚአብሔር ልጅ ነው። አልጠየቅኩም። እሱ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። አምላክ አለው ብለህ ታምናለህ ወይንስ አታምንም? ወንጌል አባቱ እኮ ነው። የአምላክ የምለው አባቱ እኮ ነው። ወደ አባቴና ወደ አምላክ ወደ አምላካችሁ አይደለም። ጥያቄ ግልጽ ነው። ጥያቄ የኢየሱስ ክርስቶስ አምላክ ይባረክ ይላል ኤፌሶን ምዕራፍ 1 ቁጥር 3። ልክ ነኝ? እሺ ማን ነው የኢየሱስ ክርስቶስ አምላክ? ማን ነው የኢየሱስ አምላክ? አምላኩ ማን ነው? አብ ነው። አይዋ። ስለዚህ ኢየሱስ ክርስቶስ አምላኩ እሱ ነው። ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? አይ ማለት እርሱ ቀደም ሲል አምላክ የነበረ ግን ለእኛ ስል ክብሩን አውርዶ ወደ ምድር የመጣ ማለት ነው። እንደዛ ይላል። እንደዛ ሳይሆን እያለ ያለው ኢየሱስ ክርስቶስ አምላክ እንዳለ ይናል። ቀድሞ የነበረ ማለት ነው። ቀድሞ ስለመኖር አይደለም ጥያቄ። ኢየሱስ ክርስቶስ አምላክ እንዳለው ካስተማረ እንግዲህ አምላኩን ፈልግ ፍታው እሱንና ማለት ነው። ማን ነው የኢየሱስ ክርስቶስ አምላክ ብላ ኢየሱስ ክርስቶስ አምላክ አንተ እኮ አሁን ለማለቴ ኢየሱስ ክርስቶስ አምልኩኝ ብሎ ነው የምታመልከው? ወደ ምድር ከመጣ በኋላ ነው። ወደ ምድር ከመጣ በኋላ ነው አምላክ ያለው እንጂ ከዛ በፊት የአምላክ ባህሪ የነበረው አምላክ የነበረ ነው። እንደዛ አይለም። ከዛ በፊት አምላክ ነበር የሚለው እኔ ጋር ያገኘው እሺ ጥቅስ ላውጣልህ? አውጣልህ። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚለውን እርሽ ቆላሲያስ 1:16 ቆላሲያስ 1:16 ላይ ክፈት። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር ይላል ወይስ ከፈለክ ዕብራውያን 1:3? ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር ይላል ወይ? ቆላሲያስ 1 የምትባለውን አዳምጥ ጌታ ሰው። እሺ
ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር ማለት እኛውን ከተወለደ በኋላ ነው አምላክ አምላክ እና አባቴ የምለው እንጂ ሳይወለድ በፊት ምንም አልነበረም። ምን ትለዋለህ? ምንም አትለው። እሺ ቆላሲያስ 1 ላይ ላንብብልሽ። አንብብሽ። ከዛ በፊት ነበረ። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚል ጥቅስ አለ ወይ? እየጠየቅኩ ነው። አሳየንሽ። ቆላሲያስ 1:16 ላይ ምን ይላል? እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትና ማለትስ ለኢየሱስ የሚያወራ እኮ ነው እያነበብኩልህ ያለው እኮ። ጥያቄውን አዳምጣ። የጌታ ሰውየው ለጥያቄው መልስ ነው የምትሰጠው። ዝም ብሎ ጥቅስ ማንበብ አይደለም። ኢየሱስ ክርስቶስ ሳይወለድ በፊት ከድንግል ማርያም አምላክ ነበር። ከመወለዱ በፊት አምላክ እንደሆነ እና ሁሉ ነገር በእርሱ እንደተፈጠረ ማለት ነው። እሱ ቆይ አዳምጠኝ። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚል ጥቅስ አለ አይደል? መጽሐፍ ቅዱስ ላይ እሺ፣ አለ። እሺ፣ አለ ወይ? ሳይወለድ በፊት ማለት እርሱ ከመምጣቱ በፊት ብትለይ አይቀልም። ወደ ምድር ከመወለዱ በፊት ከዛ በፊት ሳይወለድ በፊት ነው እንጂ የምለው። ተወልዶ አይደል እንዴ ኢየሱስ ክርስቶስ ከድንግል ማርያም? ምድር ላይ እኮ ነው የተወለደው። እዚሁ ምን ቆላሲያስ 1:16 አንብብሽ። እሺ ምን ይላል እዚያ ጋር? ጥቅስ አለ። የጠየቅኩህን በደንብ ብለህ አድርገህ ጥያቄውን አዳምጥ። ኢየሱስ ሳይወለድ በፊት አምላክ ነበር የሚል ጥቅስ ነው የፈለግነው። እሺ ቃል ነበረ፣ ቀድሞ ነበረ። ቆላስይስ 1:15 አንብብሽ። ምን ይላል እዚያ ላይ? ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚል አለ አለ። እሺ አንብበው። 1:16 ላይም ከፈለግ ዮሐንስ 1:1 አንድ ጥቅስ ንገረና እሱን እናንብብ። የትኛው እናንብብ? እሺ 16 ላይ እርሱ የማይታይ አምላክ ምሳሌ ነው ይላል። አለቀ። ቆላስይስ 1:16 መጀመሪያ እናንብብ። ዛሬ የት አለ ኢየሱስ ሳይወለድ በፊት አምላክ ነበር የሚለው? እሺ ስለማን ነው የማወራው? ስለ ኢየሱስ ነው እንበልሽ፣ ችግር የለውም። እሱ ሳይወለድ በፊት አምላክ ነበር የሚለው ቃል የት አለ ነው ጥያቄ። ቃሉ ላይ እኮ ይነግራሉ። አሁን እዛ ጋር ብንረዳ አይሻልም? የለም እንደዛ አይልም። አየህ የእነሱ መረዳታቸው ነው ከዚያ የሚያወጡላቸው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም። ግን ከዚያ ላይ ይህን እንረዳለን ብለው የራሳቸውን መረዳት እንደ ማስረጃ ያደርጋሉ። እኔ ከእነ አብ አንድ ነን እኔን አየ። እሺ ቃል በዚህ አምላክ ያሉ በዚህ ካልተረዳሽ ዮሐንስ 1:1 እንልሽ። የለም እዚያ ላይ በፍጹም ኢየሱስ ክርስቶስን አያነሳም። እዚያ ላይ በመጀመሪያ ቃል ነበር፣ ቃሉ ከእግዚአብሔር ዘንድ ነበር፣ ቃል ስጋ ሆነ ይላል እኮ። ቃል ስጋ እኮ ወደሱ ነው። ቃል ስጋ ሆነ ማለት ነው ማለት ነው። ቃል ስጋ ሆነ ይላል መጨረሻ ማለት ነው። ቃል ስጋ ሆነ ማለት የኢየሱስ ክርስቶስ መወለድን እኮ ቃሉ ነው ተቀይረው። ተቀየረ የሚል ቃል አለ እዚያ ላይ። ቃል ስጋ ሆነ ይላል። ያው ቃል ነበረ ከዛ ስጋ ሆነ። አንደኛ ተቀየረ የሚል አይልም፣ ሆነ ነው የሚለው። ሆነ ነው የሚለው አንደኛ እሱ ነው። ሁለተኛ ስጋ ምንድን ነው? ፈጣሪ ነው ፍጡር? ሆነ። ጎበዝ። ስጋ ፈጣሪ ነው ፍጡር? ስጋ ፈጣሪ ነው? ስጋ ስጋ ፈጣሪ ነው ፍጡር? ሊሆን ይችላል፣ ፈጣሪም ሊሆን ይችላል። ሁለቱም ፈጣሪም ፍጡርም ሊሆን ይችላል። እስኪ እንደሚሆን ማስረጃ ስጠን እስኪ። ማለት እኮ የእግዚአብሔር ሀሳብ አይመረመርም። ታዲያ እንዴት እንወቅ ታዲያ ካልመረመርም? እሺ
ሁሱ አሁን እሺ ፈጣሪ ይገላል ያድናል። እሺ ለምንድን ነው የሚገለው ትላለህ? እሱማ ግልጽ ነው፣ እሱ እናውቃለን። የህይወት የተሰጠን ጊዜ ሲያልቅ እንደምንሞት ሁላችንም እናውቃለን። የዛኔ ይወስደናል፣ ፈጣሪ ይገለናል። አሁን ግን ኢየሱስ ክርስቶስ ቃልም ስጋ ሆነ ሲል ጊዜ ስጋ ምንድን ነው? ስጋ ፈጣሪ ነው ፍጡር? እሺ ኢየሱስ ክርስቶስ አምላክ እንዳለው አመንክ? ለማንኛውም አንደኛ እሱ ውሰድሽ። በቃ ኢየሱስ ክርስቶስ ያው እግዚአብሔር የተገለጠበት ነው። ስጋ ማለት እግዚአብሔር በዛ የተገለጠ ለእኛ መዳን የመጣበት ማለት ነው። እንደዛ የሚል የለም። እግዚአብሔር ተገልጧል በእርሱ ስጋ ላይ የሚል የለም። ያ ቃሉ እኮ ነው። ቃሉ እግዚአብሔር ነበረ። ያ ቃሉ ነው መጥቶ ኢየሱስ የሆነው። እሺ ስለዚህ ስጋ ሆነ አይደለ? ስለዚህ ፈጣሪ የነበረው ፍጡር ሆነ ማለት ነው። ቃሉ እሱ ራሱ ነው መጥቶ ኢየሱስ የሆነው። እሺ በጣም ጥሩ። ሰው ፈጣሪ ነው ፍጡር? ሰው ጎበዝ። አሁን መጀመሪያ ምንም ነገር ሳይፈጠር እግዚአብሔር ነበረ። ያ ቃል ነው። እርሱ መጥቶ እኛን ለማዳን ስጋ ሆኖ መጣ። ጎበዝ ያልከኝ ለምን ነው? ዝም ብዬ እኮ እያለፍኩህ ነው። ለጥያቄው እየመለስክ ጎበዝ የምትለው ለምን ነው ልጄ? ጎበዝ የምለው በቃ አሁን አንተ ቃል መጀመሪያ ኢየሱስ እንደሆነና አሁን ስጋ ሆኖ እኛን ለማዳን በመምጣቱ ነው። እኔ እንደዚህ ያልከኝ ጎበዝ ያልከኝ ኢየሱስ ክርስቶስ በመምጣቱ እኔን ጎበዝ እያልከኝ ነው። ኢየሱስ ክርስቶስ ቃል መጀመሪያ ነበረ፣ ከዛን ስጋ ሆነ እኛን ለማዳን ማለት ነው። ከምንድን ነው የሚያድነህ? ጎበዝ አሁን ከኃጢአት ማለት ነው። ከየትኛው ኃጢአት? ኃጢአት እንዳሰራ ሊያደርግህ ነው ወይንስ ምንድን ነው? አዎ መጀመሪያ ከኃጢአት ቀንበር ስር ነበርክ። ከየትኛው መጣ ስር ነበርክ። ከየትኛው ኃጢአት ቀንበር ስር? የትኛው ኃጢአት? ስጋዊ ኃጢአት። የኃጢአቱ አይነት ምንድን ነው? የሰራኸው ኃጢአት የትኛው ኃጢአት ቀንበር ስር ነበርክ? ማለት ከእግዚአብሔር ርቀሃል፣ ኃጢአት ውስጥ ወድቀሃል። የትኛው ኃጢአት ውስጥ ነው የወደቅኩት? ኃጢአቱን ንገረኝ። ለምሳሌ ይህን ኃጢአት ሰርተህ በለ። የሞት ኃጢአት የሰራሁት ኃጢአት ምንድን ነው? ያሞትማ ፍርድ ነው። እሺ በሞት የመጣው በኃጢአት ምክንያት ነው ብለህ ታምናለህ? እሱን ሳይሆን የሰራሁት ኃጢአት ምንድን ነው? የሰራኸው ኃጢአት ከፈጣሪ ርቀሃል፣ ፈጣሪንም አታውቅም፣ በራሲ መንገድ ሄደሃል። አይደለም እየጠየቅኩ ያለሁት ምን ወንጀል አንዱ ኃጢአት ምን ኃጢአት ሰርቼ ነው ፈጣሪ በእኔ ላይ ይሄንን የፈረደብኝ? ከእሱ ያራቀኝ እሱ እንዳላውቅ ያደረገኝ ምን ሰርቼ? የኃጢአቱ አይነት አሁን በዚህ ደረጃ ኃጢአት ላስረዳ። ኃጢአት የሚባለው ነገር ክፉ ነገር ማድረግ አይደል እኮ። ያ የሰራሁት በምን ኃጢአት? ክፉ ነገር ያንን ንገረኝ። የሰራሁትን ኃጢአት በዚህ ኃጢአት ምክንያት አምላክ ከእሱ አርቆሃል በለኝ እስኪ። የትኛውን ኃጢአት? አንድ ለፈጣሪ አለመታዘዝ። ምን ትእዛዝ አዙኝ? ፈጣሪ ለምሳሌ ለእኔ ብቻ ኖር፣ ለእኔ ብቻ ተለይ፣ ለቃለ ታዛዡን ብሏል። ግን አንተ ለፈጣሪ አልታዘዝክም፣ ለራሴ ሀሳብ ነው ታዘዝከው። በጣም ጥሩ። ስለዚህ በዚህ ኃጢአት እንጂ አዳምና ሔዋን በሰሩት ኃጢአት ምክንያት አይደለም ማለት ነው አይደለ? የሞት ፍርድ የተፈረደብ። ጎበዝ። ወደ አዳምና ሔዋን ከሄድክ ደግሞ አዳምና ሔዋን በሰሩት ኃጢአት ሞት ዛሬ በአንተ ላይ ነገሰ። በጣም ጥሩ። ማንና ማን በሰሩት ተመልከቱ። እሱ አልሰራም ይሄ ሰውዬ፣ ይሄ ልጅ ግን አዳምና ሔዋን ሰርተዋልና አምላክ አዳምና ሔዋን ሆነው ሳሉ ኃጢአቱን የሰሩት በዚህ ምስኪን ልጅ ላይ ፈርዶበታል። ፍርድ ተፈርዶበታል። ይሄ ሰውዬ ይሄ ግፍ ነው አይደለም? ይሄ በደል ነው አይደለም? አምላክ እንዴት ነው ባልሰራው ኃጢአት አባትህ ሰርተዋልና ብሎ በአንተ ላይ የሚፈርድ ከሆነ ይሄ አምላክ እውነተኛ አምላክ አይደለም። እውነተኛ አምላክ ኃጢአት ብሎ ማለት አንተ አትሞትም እኮ አዳምጥ። እውነተኛ አምላክ በሰራው ኃጢአት አትሞትም። ትሞታለህ አትሞትም አይደለም ጥያቄው። ኃጢአቱን አልሰራህም አንተ፣ የለህበትም። ግን አምላክ ፈርዶብኛል ብለህ ታምናለህ። ለምንድን ነው የምትሞተው? ቆይ ለምንድን ነው የምትሞተው? እሱ ሌላ ጥያቄ ነው፣ መልስልሃለሁ፣ ችግር የለውም። ነገር ግን አምላክ ባልሰራው ኃጢአት ቢፈርድብህ ፍትሐዊ ነው ኢፍትሐዊ ነው? መልሰኝ። አምላክ በሰራው ኃጢአት ነው የምፈርድብህ። አንተ አዳምና ሔዋን የሰሩትን ኃጢአት
ከገነት የዛፍ ፍሬ ከበለሷ በልተሃል አልበላህም? ኃጢአት ሰርተሃል አልሰራህም? የዛኔ ማለት አሁን አዳምና ሔዋን የሰው ልጆች ናቸው አይደል? ሰው ናቸው ጋኔን ናቸው አይደለም ጥያቄ። አንተ ያንን ኃጢአት ሰርተሃል ወይ? የዛፏን ፍሬ በልተሃል አልበላህም? መልስ። ወይ በልቻለሁ አልበላህም በል። ይህን ለምሳሌ አልበላውም። አንተ አልበላህም፣ ግን አየኸው አንተ ሳትበላ አንተ ላይ ፈርዶብሃል አምላክህ። ጎበዝ፣ አንተ ከማን ነው መጣኸው? ከማንም ልምጣ፣ ኃጢአቱን ግን አልሰራሁም ወገናችን፣ ኃጢአቱን አልሰራሁም። ከማን ደም ነው? ከእነሱ ደም አልመጣህም? ስለ ደም ዘር አልመጣህም? ኃጢአቱን አልሰራሁም። የፈለገ እንትን ብትል ክርስትና እውነት ስህተት የሚያደርገው የመጀመሪያው ይሄ ነው። ወላሂ ያጅማ ምንም ኃጢአትን ሳይሰሩ የሰው ልጆች አዳምና ሔዋን ሰርተዋልና ተብሎ ተፈርዶባቸዋል የሞት ፍርድ። ከዛ እንዲድኑ አንድ ትመልሳለሽ። እንዲድኑ ምን ያደርጉ? አንተ አሁን አትሞትም። ሞት በማን ነው ወደ አንተ መጣው? በማንም አይደለም። እኔ ሰው ስለሆንኩኝ ፍጡር ስለሆንኩኝ ፍጻሜ አለኝ፣ እሞታለሁኝ። ለምንድን ነው የምትሞተው? ለምን አትኖርም? ሰው ስለሆንኩኝ ፍጡር ስለሆንኩ። ፈጣሪ ነው ዘላለማዊ፣ እርሱ ግን የመጀመሪያም የመጨረሻውም እሱ ነው፣ አይሞትም እርሱ። ነገር ግን ማን ነው ሞት ያለው? ማን ነው ሞት ያለው? ምንም አንተን እኔን ሞት ያለ አምላኬ ነው። ምክንያቱም በምን ምክንያት? እኔ ፍጡር ስለሆንን ጅማሬ ያለን ሁሉ ፍጻሜ ይኖረናል። እኛ የሰው ልጆች መጀመሪያ አለን አይደለ? መጨረሻ አለን። አምላክ ግን የመጀመሪያውም የመጨረሻውም እርሱ ነው። አምላክ በዚህ ጊዜ ተጀምሮ በዚህ ጊዜ ያልቃል አይባልም። ልክ እንዳንተ አምላክ ለምሳሌ አንተ አምላክህ ተወልዷል፣ ተሰቅሏል፣ ሞቷል አይደለ? ጅማሬ ማግኝቷል፣ ፍጻሜ ማግኝቷል። እኛ የሰው ልጆች ፍጡር ስለሆንን ልክ እንደዛ እንወለዳለን። ከዚያ በኋላ ፍጻሜ ይኖረናል። መጀመሪያ ያለን ሁሉ መጨረሻ አለን። ፈጣሪ ግን መጀመሪያ መጨረሻም የሚባል ነገር የለውም። እርሱ ከመጀመሪያም በፊት ነበር፣ ከመጨረሻም በኋላም ዘለዓለማዊ ነው። ከዚህ አንጻር እንጂ ኃጢአት በመስራት ብቻ የመጣብን ነገር አይደለም ሞት። በዚያ ምክንያት የመጣ አይደለም ሞት። እሺ የጌታ ሰው እሺ፣ አሁን ላርሚ። እሺ እዚህ ጋር ላርሚ። ሞት ወደ ሰው መጣው አዳምና ሔዋን መጀመሪያ እግዚአብሔር ለነሱ ትእዛዝ ሰጥቷል። ያን ትእዛዝ በመጣስ የሰው ልጅ ሁሉ ላይ ሞት ነገሰ። የምን ሞት? የምን ሞት? ስጋዊ ሞት? ስጋዊ ሞት። ስለዚህ አዳም ሞትን ትሞታለህ ሲለው ጊዜ ስጋዊ ሞትን ነበር ማለት ነው አደለ? ይችን ዛፍ በበላህ ጊዜ ከፍሬዋ መጀመሪያ ኃጢአት ባይሰራ ኖሮ አይሞትም ነበር እኮ። ጥያቄ ይሰራሉ። አዳም ይችን ዛፍ ከበላህ ሞትን ትሞታለህ ያለው እግዚአብሔር ስጋዊ ሞት ነበር ማለት ነው አደለ? አዎ ስጋዊ ሞት ይሞታል። በጣም ጥሩ። ነገር ግን እግዚአብሔር ቃል ስህተት ነበር ማለት ነው። ምክንያቱም ሞትን ትሞታለህ በበላህ ባለው ጊዜ ሞቷል አልሞተም? አዳም መልስ። አዳም ሞቷል። አልሞተም። ሞትን ትሞታለህ እችን ዛፍ በበላህ ጊዜ ባለው አልሞተም። ከዚያ በኋላ ብዙ ቆይቶ ነው የሞተው። ቆይቶ ነው ሞቱት። የጌታ ግን እንትን ዛፉን ባይበሉ ይሞታሉ። እሱ አይደለም ጥያቄያችን። ከዛፏ ፍሬ ሞትን ትሞታለህ በበላሃት ጊዜ ተብሎ ነበር፣ ግን በልቶ አልሞተም። ወዲያው ብዙ ቆይቷል አይደለ? እሺ በዛን ጊዜ ምን ይላል መሰለ? ከዚች ዛፍ በበላህ ጊዜ ሞት ትሞታለህ ያለው። የዛኔ በበላ ጊዜ ሞቷል አልሞተም ነው ጥያቄው። ካልሞተ እግዚአብሔር ሐሰተኛ ነው ማለት ነው። ሞትን ትሞታለህ ብሎት አልሞተም። ይሄ ሰውዬ ኑሯል። ከዚያ በኋላ አዳም ሞቷል አልሞታም? የዛፋን ፍሬ በበላ ጊዜ መልስ። ሞትንም ትሞታለህ እኮ ነው አለው። ሞት የሚባልም ታያለህ እንጂ በዛ ቀን ትሞታለህ የሚባል ነገር የለም። ላላላ በበላህ ጊዜ ነው ያለው። እሷም በበላት ጊዜ ብሎ እንደ በላት እንደሚሞት እዛው ገልጿል። እንደ በላ ሞቷል አልሞተም? የጌታ ሰው አይ ማለት ወደ ሌላ ሀሳብ ባንሄድ አይሻልም? ወዴትም አትሄድም። እግዚአብሔር ሐሰተኛ መሆኑን ተናግረህ ችግር የለውም። ወደ ሌላ ቦታ እንሄዳለን። ምክንያቱም ሞትን ትሞታለህ ብሎት ይሄ ሰውዬ አልሞተም። ሞቷል። መቼ ነው የሞተው? ማለት ከእግዚአብሔር
ማለት ከእግዚአብሔር ክብር ጎላላ ያን ቀን። ይህም አንድ ሞት ነው። የለም ወዲያው አይደለም የሚሞተው ብሎ ነበር አይደለ? እንደውም በዚያው ቀን እንደሆነ የሚሞተው ተናግሯል። እና ራሳየ ጌታ ሰው ዘመን ክብሩ ተወስዷል። አልተወሰደም? ክብሩ ተወስዷል። ወዲያውም ትሞታለህ አላለውም። ቆይተው ነው የሚሞተው ብለህና ያው እና ራሳየ ሞትን ትሞታለህ አለው። አንብበው። ያው በዚያው ቀን ነው የምትሞተው ብሎታል። ጭራሽ በዚያው ቀን ነው ያለው። አንብብ። አሁን አንተ ማለት ሀሳቤ ልክ ነው፣ ግን መረዳት አለብን ነገር አለ። አንብብና መቼ እንደሚሞት ነግሮታል። አሁን መጨረሻ ላይ የሞተው ስጋው ሞት አይደለም። ያው ቅድም የስጋ ሞት ነው ብለህን ነበረ። የስጋ ሞት ነው ወይ ትሞታለህ ያለው ስለ አዎ የስጋ ሞት ነው ብለህናል። ነገር ግን ያው አሁን እኔ እኮ መጀመሪያም ሀሳብም ለአንተ ግልጽ አደረኩ እኮ። አንተ ለምን አትሞትም ወይ ለምንድን ነው የምትሞተው አልኩ አይደል? እኔ ፍታና አንብብ። አሁን እዚህ ጋር ወዲያው ትሞታለህ አላለውም ብለህናል አይደል? አንብብ። እዚህ ጋር ምን ይላል? እዚህ ጋር ሁለት ሀሳብ አለ። ሁሱ አንብብ። በዚያ ቀን ትሞታለህ አላለውም። አንደኛው ሀሳቤ አንብብ። ስጋው ሞት ነው። አንብብ። ስጋው ሞትን ትሞታለህ። ስጋ ሞትን አይልም እዚህ። ሁለተኛ ደግሞ መንፈሳዊ ሞት ነው። አሁን ይሄኛው ደግሞ የመንፈሳዊ ሞት ነው። አታነብም እንዴ? ማሊክ የውም ዲን ኢያከ ነዕቡዱ ወኢያከ